እንዴ እሱማ የዋናው እኮ እንትኑ ነው ታውቂያለሽ፣ ቃሉን ነው እንጂ ምንድን ነው እናንተ ጥርጣሬ ውስጥ የሚያስገባው ነገር ምን አለ? አሁን እዚህ ጋር ምን አለ? እዛ ማለት አይጠበቅብንም። ምን ሆናችሁ ናችሁ? በእንደዛ ተብሎ ይነገራል፣ ይወራል። አይወረሽም እኮ ነው የሰው በራሱ ነው የሚገልጸው እንጂ በእኛ አይደለም የሚገልጸው። አረ ሰው ራሱ ሲጀመር እዚህ ጋር መጠርጠር ምን አስፈለገ? ጋይስ ፍቅር ጥያቄ ሳይሆን ማለት እናንተ እግዚአብሔር ቃል ቆይ ቃል በእዩ ነገር እንዳትጠራጠሩ፣ እግዚአብሔር እንዳትጠራጠሩ። አንቺ ደግሞ የመተ ዘመድ የለሽም እንዴ? እሷ እንደሞተ ተቆጣሪ ሰሞ የፍቅር ጥያቄ አቅርቡ ምናምን ትያለሽ እንዴ? ምንድነው እሳትና ጭድ ሆነው አንገት ስር እያለ ምንድነው? ከዚህ በላይ ምን እንዲሆን ፈልጋችሁ? ሰው ፍቅር ሳይኖርበት አንገት ስር ይስማል እንዴ? ቃል ቆይ ልንገርሽ፣ ሲጀመር ከኪሲንግ እኮ አንገት ላይ ነው ያለው ስሜቱ። አንገት ትክክል፣ ኤግዛክትሊ። በተለይ ደግሞ ውስጥ እግርሽ ቢደገም ወይኔ ጉዴ ጨልለሻል። ነው ቃሌ ምንድን ነው የሚታወሩት? እግዚአብሔር ይወጣ። ምን ሆናችሁ ነው እንደዚህ? ፍቅር ጥያቄ ትላለሽ እንዴ? ፍቅር ውስጥ ገብተው አልቀው የለ እንዴ? እነሱ በፍቅር አልቀዋል፣ ከስተዋል ራሱ መሲ ፈርታው አፍራ ወረደች። ይሁን አፍራ እኮ ነው ወንድ ልጅ ሲጀናጀናችሁ ምንሽን እንድስም ትፈልጊያለሽ ይላል። ቀምሷላ ሌላ ቦታ ውዶች ጉንጨን በሩት አክስትሽ ነኝ እንዲህ ይላችኋል። ስሜት ስለማይሰጠው ነው። ጉንጨን ስትዩ ስሜት አይሰጠውም። ጉንጭሽ ሁሉም ሰው ነው የሚስምሽ። ታዲያ ጨረቃ ታስገቢ እኔ አንገቴ ስር ነው እንድስምሽ የምፈልገው ይላል። ያ ቃላ ቀምሷል ሌላ ቦታ ምን ስሜት እንደሚሰጠው ፋክት ነው እየተናገርኩ ያሉት። በጣም ነው እንደሚጣፍጠው ምን ነሽ ነው ይገርማል። አውሪ እንጂ ቃልዬ አውሪ። ጋይዝ ወዶች የምትጨናነቁት እሱ ጉርታጅራ ጎርፍ ገባ ሲባል ነው የተጨናነቀ እያሉ ነው። አትጨናነቁ። ሹ ሀይዳ ምን ሆናችሁ ነው? ጌታን ማይም ተመልሳችሁ ማይም አትሁኑ። ተምሩ፣ ከኔ ተምሩ። እሺ ባክሽ እኔ ምን አገብኝ? እኔ ምን አያግብኝ? ግን እኔ የሚጨንቃ ነገር ማለት ነው እቺ ልጅቷ ፈንጃ ይመጣል። ፈጣሪው የሰላም ወሬ ያስመኝ። እንደዚህ ነው ይባላል። በገብቶል ቦታጅራም ሰኑ ምን ማለት ነው? ታወርቷል እያሉ እኮ ነው። አሁን እቺ ማማር ማለት ነው። አንድ ነገር ልጠይቅሽ። ጠይቄ እንደ ሩታ እንደዚህ እየዞረች እየተቀነዘዎች ምናምን ለምን አያሳዩ? እውነት ከሆኑ ለምን አያሳዩ? እናንተ ዛሬ አሁን እኮ በጣም እንትን መሆን እኮ አለበት። የሆነ አይ እኮ አለ። እሱ አንተ የሆነ አልጋ ላይ ግድም ብላ ልጁ አይ ሊያደርጉ ይችላሉ። ይሄን አንተን አትበሉ። እግዚአብሔርን ይሆን አልሆነ ደግሞ እነሱ ውስጥ ላይ የሚሰራ ነገር የለም። ቢሆን እንኳን እነሱ ሚዲያ ላይ አያወጡም። አሁን በቅድሞ ለምሳሌ ልንጠይቃችሁ፣ በቅድሞ በመስቀል ዕለት ባለፈ መስቀል ተጣልተው ነበር። የተጣለበት ምክንያት ግን አወጡን ያላወጡም ተጣርቀው ነው የመጡት ከዛ ላይ ማለት ነው። ስለዚህ እናንተ ሞኞ አትሆኑ። የሆነ ስህተት ቢፈጠር እንኳን ሚዲያ ላይ አያወጡም በጭራሽ ማለት ነው። እውነት ነው፣ እውነት ነው። ምንም ይመስለኛል የሆነ ቴክስት ነገር ገብቶለት እኮ ነው ስልኩ ላይ ሲነካካ። እኔ ብቻ ደህና ነበር እኮ ደህና እየተጫወተ ልክ ከወጡ በኋላ እነዛ ከእናንትና ጋር እየተጫወተ እያለ ጨርሰው ከወጡ በኋላ እኮ ነው ወዲያው ድንግጥ ያለው። አይደለም አንድ ነገር የምነግራችሁ፣ እነሱ ምን ይፈልጋሉ? የሆነ ሰው ላይ ማንጫጫት ይወዳሉ እነሱ። ለምን መሰለሽ? በቃ ነገ ምን ይዘው ይመጣሉ ብሎ ሰው እንዲጠብቃችሁ ይፈልጋሉ። ገባሽ?
ሁሌ ለዛ ነው አረካታ መጀመሪያ እየሳቁ እየተጫወቱ ይገባሉና መጨረሻ ላይ አዝኖ ይወጣሉ። ለምን ነው ታውቃላችሁ? ሰው እንዲጨነቅ ስለሚፈልጉት ነው። ሰው በሃንቀውታ እንዲጠብቃቸው ስለሚፈልጉት ነው። የዩቲዩብ ስራ ይሄ ነው። መሲ አሁን በጣም ነቅተሻል አንቺ። በቃ አንቂያቸው ማሪ፣ አንቂያቸው። ፋክት ነው ያወራሽው። ተከታታይ ፊልም በየቀኑ እየተለቀቀ ቪዲዮ እንደዚህ የሚባል ነገር አለ። እስከ ሀይሚ ከተጎዳች ከለቀሰች 3 ወር 4 ወር ሊሆን አቀርበዋል እኮ እናቴ። ለዛ የሚባል ያለ ነገር ነገር ዛሬ የሆነ ነገር ስላቀዱ ነው። ያቺ ወለደች ስለተባለ የሆነ ነገር ሊሄዱበት ትንሽ ስለፈለጉ ነው። እስከ ጾሙ እስከሚያልቅ ለዛ ነው መሲ። እሱ ብቻ አይመስለኝም ቃልዬ፣ ምርመራም እኮ ገና። አዎ። ሁለተኛ ደግሞ ቃልዬ እኛ መንቃት አልቻልንም። ከዛ ደግሞ ምን ይላል? ያው ልጁ የእሱ አይደለም። ይኸው እኔን ሳታምኝ ጠርጥረሽኝ የዚህን ያክል ነው ምናምን ብሎ ደግሞ ጭቅጭቅ ይፈጥራል። ለምን እንደሆነ ሴት ነው እንዳለው ለምን እንደሆነ ታውቂያለሽ? ሴት የተባለችው ለምን እንደሆነ ታውቂያለሽ? እንትን ነው ክርስትና ለምን አታየንም ብለን 3 ወር 2 ወር እንዲሄዱ ስለፈለጉ ክርስትና ለምንድን ነው ያታየ ምናምን ብለን እንዳንናገር ምናምን ነው ሴት ናት ብሎ የመጣው እንጂ ሌላ ነገር አይደለም። እንዲዘናጋ ስለፈለጉ ነው። አይሻቸው እነዚህ ሰዎች ደግሞ ዲኤን ልጅቷ ትንሽ ሳትቆይ አይደረግም። ደምም ይወሰዳል መሰለኝ። ደም ለሀጭ ምናምን ተደርጎ ነው አይደለም የሚደረገው ዲኤን ሲመረመር። እኔ እንጃ ይመስለኛል። ዶክተር አይደለም ይቅርታ፣ አልቀቀኝ ነኝ። ማን እንጃኔ ፈጣሪ እግዚአብሔር ሲጀመር እኮ የእሱ አይደለም ባካችሁ፣ ዝም የእሱ አይደለም ልጁ ግን ያው እውነት ሰው እርጉዝም ወለደችም እኔው እግዚአብሔር ልጇን ያሳድግላት። ግን ልጁ የቢኒያም ነው። ይቺ ከካም ኢትዮፕ ቻናል እንዲከፈትላት ድራማውን ታወነች። ታጡ ያ ቃልዬ ቆይ ልጠይቅሽ። ከትናንት በፊት አይደል እንዴ እንትን ያደረገችው ቪዲዮ ፖስት ያደረጉት አይደል? ከትናንት በፊት ነው። ቢኒያም አላየሽም እንዴ? ልጁ ለምን እንደኔ ባሪያ አልሆነ? እሱ ነው የሚመስለው። ቢኒያም እኮ ብሩክ ይመስላለች አለች እኮ አላንዴ። ጌታ እንደዚህ አለ። ብሩክ ነው የምትመስለው፣ ቀይ ናት እንደዚህ ምናምን አለ። ብሩክ ነው የሚመስለው ብሎ ስም አወጣ። ቢኒያ ስም አጠፋ። አይኑ ይጥፋና ገና ሳይታወቅ ወጣ ወይ ስም አጠፋ። አንቺ ደግሞ የምን ስም አሁን ሲጀመር ማንም ሰው እኮ እያመነ አይደለም። እሷን እኮ የኔ እሷን እኮ የሰውማ እንደዚያ ካለ እኔ እውነቴን ነው ፎቶን ተክዬ ነው የምሰድበው። እሱ ከእሷ ጋር ሴተኛ ምንም አላረኩም ልል ነው። ጠጥቶ ነበረ እንዲህ ከዩ ጋር የተኛው ይሄ ቢኒያም አልዬ። እሱ እንደው ቢኒያም እግዚአብሔር በጣም ጥሩ ልጅ። እኔ እንደተረዳ አንቺ እስካሁን እኮ ልጄ ነው እያለ እያመነን እንደዚህ በቃ ልጄ ነው ደምድሟል እኮ በውስጡ እንዴ ብሩኬን ይመስላል እያለ ልጄ ነው ብሎ ቢሰክስ አንቺ ዋናውን ስም እያጠፋ ማሪ አውቆ ነው። እንደዚህ ይባላል እኮ እውነት ቢሆን ኖሮ እንደዚህ ይባላል እንዴ? ይምር እኔ የሚገርመው ነገር ማለት ነው ማለት ሰው እኮ እውነት ቢሆን እኮ እንደዚህ እኮ ይባላል አይባልም። አሁን ብሩኬማ ከሱ ጋር የተኛ ይሄማ የተኛ እንዳይራበይስ ምንድነው? እኔ ይራብኛል ጌታ። አረ በእርግጥ ይኸውላችሁ እኔ አንድ ነገር እንገራችሁ። እከሌ ጀንትልማን ነው፣ እከሌ ቆንጆ ነው አያረግም ምናምን እንዳትሉ። ወንድ ልጅ ስሜት ያሳስተዋል። ይቅርታ ለዚህ ቃል ንግግሬ ግን አደረገ እያልኩኝ አይደለም። ግን በሰው እርግጠኛ መሆን የለብንም። ቆንጆ ነው ሸበላ ነው እከሌ እንደዚህ ስህተት አይሰራም ግነሽ ቃል የምርት ትክክል ይሰራል። ግን ብሩኬ እንደዚህ አይነት ነገሩን አያረገውም። እርግጠኛ አላደገም ልጅ ነው የኛ ልጅ። ቅርታ ወይ ደናርሽ ማለት ነው። ገና እሱ ድንግል ነው ሁላ ማለት ነው። እኔ የሰማሁት ማለት ነው። አንድ ነገር ንገርሽ ምን ማለት ነው ቃሌ? ወይ ሂጂ ቆይ እኔ ላውራ ማለት ነው። በሰው ልጅ አይመካም፣ በሰው ልጅ አንተማመንም። ገባሽ?
ደግሞ እነሱ እንኳን ይሄ ነገር እንኳን እውነት ቢሆን እንኳን በድራማ መልኩ እንኳን ከመጣ በካሜራ ጀርባ ሊኖር ይችላል እንጂ በእዩ እኔ ሞተ ጊዜ እምላለሁ በእዩ በጭራሽ አይደለም። እዩ በከነጨራሹ እዩን አያውቃል ከነጨራሹ ቢሆን እንኳን ምችል የሆነ ከካሜራ ጀርባ የሆነ ነገር ካላቸው እንኳን ይመጣሉ በድራማ መልኩ እንጂ በጭራሽ እዩ አታውቀውም። እንደሱ አይነካትም በእንጨት እናንተ እኔ ደግሞ እዩ ትክክለኛ የድሮ ፍቅረኛው ናት። እኔ ደግሞ እንደዛ ነው ማለት ክርስቶስ ይቅር እናንተ ድሮ ፍቅረኛ አንድ ቤት ሆነ አይችልም። እንደውም እቺ ድሮ ፍቅረኛ ያልሽው ማለት ነው የብሩክ ድሮ ፍቅረኛ እቺ አይደለችም። ቆንጆ ናት አሉ የድሮ ፍቅረኛው በጣም ቆንጆ ናት፣ ግን ልዕልታችን አትበልጥም። እና ፎቶ ካለኝ ቆይ ፎቶ ነገር ያ ላይ ተዘዋውረዋል። ፎቶ አለ እኮ እኔ ስሰማላችሁ ከድሮ ከመጀመሪያ ልጅነት ፍቅረኛው ይሄ ከታማኝስ ምንጭ ነው የሰማሁት። ተቀማምሳል አሉ፣ ቀመስ አርጋል አሉ። ወይኔ ቃል ደግሞ አንቺ ሁለት ምላስ ነው እንዴት የምታወር በአንድ ሰዓት? ቆይ ልንገርሽ፣ ባለፈው ምን ያልኩ ነበር? ማሪ ነጭ ነው እያወራን ያለው ነጭ ነው እያወራን ያለው ቃል ማለት ነው። አንድ ነገር ልንገርሽ፣ እኔ ክሎዝ ነኝ ብለዋል ለሴት ልጅ። ይሄን ያክል ርቀት አልሄድኩም ነበረኝ ከሱ እህት ነው ውዴ፣ ከራሱ እህት ነው ይሄ መረጃ የሰማሁት ከራሱ እህት ነው። እህት ያደረጋ እዚህ ሚዲያ ላይ እህትና ወንድም አላወራም እኔ ገብቶሻል። አላወራም ማንነት ግን ከታማኝ ምንጭ ነው የሰማሁት ግማሽ እና ይሄው ነው። ችግር የለውም ግን እሷ ጋር ያለው ነገር አብቅቷል አሉ አብቅቷል። ግን እኔ አንድ መናገር የምፈልገው ነገር የመጣ ቢመጣ አትሞን የመጣ ቢመጣ ማመን በጭራሽ ማመን መረበሽ ራሳችሁን ማወቅ እንደዚህ የምሬን ከውስጣችሁ አስወጡት። በቃ ፊልም ምናምን ጀምሩ። ፊልም እየጀመራችሁ ጎን ጎን እንደ እነሱ እንደሚያደርጉት እንደ ሙድ መተያዝ እንደሚያደርጉት እናንተ ሙድ ያዙ። በቃ እየሳቃችሁ ምናምን ምን አክል መሆን ያለብን እስከዛሬ ያለቀስነው ምናምን ይበቃናል። ለምን እንደዛ እንሆናለን? እግዚአብሔርን አሁን ለራሴ በጣም እየተናቅነ ነው እንደሆንኩ ነው እየተሰማኛል። ምክንያቱም በየቀኑ ቪዲዮ እየተሰራ ለዶላራቸው እያሳደጉ እኛ ምን አስጨነቀን? እኛ እኮ አሁን ብዙ ጭንቀት አለብን። እዚህ ጋር ሚስናኤል እየፈነዳ ነው። መዳም አናታችን ላይ የተፈነዳ ላይ ቀን በቀን እንደገና እነሱ መተው ይፈነዳሉ። ራሳችን ላይ አላሰቡም። ፋክት ነው የምናገረው። አሜሪካ እግራችንን ዘርግተን የተቀመጥን መሰላቸው። የመዳም ክሽን አኮ ነው የተቀመጥነው። እስቲ ፈጣሪ ይሁናቸው። በቃ ዋና እባክሽ የኛዋ እቺኛዋ እንዳትጎዳብን ነው እንጂ እኮ ሌላው እኔ ምንም አይመስለኝም። እውነት ይሄኔ ማን እንደዛ ነኝ ጌታ። አሁን እሷን እጎዳለሁ የሚል ሰው ካለ ጥግና ስዛለን። እኛ እኮ አቅማችን ከባድ ነው። አታውቁም እንዴ? መሳሪያ መተኮሻ መሳሪያ ሳይኖረን እኮ ምላሳችንን ይዘን የምንዞር እኮ አደገኞች ነን። የልብ ስብራትስ ሌላውን እሺ ዞር ታደርጊያለሽ። እሱ ልክ ነሽ። አዎ የልብ ስብራት ከባድ ነው። በእናትሽ እውነት ኢየሱስ። አይ ምንም የለም፣ ወፍ የለም እባክሽ። ምንም አላደረገም። ለኔ ራሱ ይሰብራል። በየስምንት ምንድነው ታሩ እውነት ከሆነ ፈጣሪ እንደዚህ እንተታ። አረ ምንም አልተሰራም። በቃ ነገራችን ላይ ማለት ነው ቃል እሱ አሁን እንዳትሰበር ያላችሁት ማለት ነው የኦዲየንስ ደካማ ጎን ስለማያውቁ እኮ ነው እንደዚህ እኛን የሚያሽከረክሩት እንጂ ትክክል የሆነ ጠንከር ብንል ኖሮ እንደዛ አይሆንም ነበር። አሁን ከቡርኬ